ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበርም። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤል ያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ነው። ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ፣ በሰርግ በተክሊል አገባች። የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ ስቴጁ ላይ እየወደቀች ትኖራለች። እነዚያ ግን ከመሰዊያው ፊት የሚቀርቡ ሰዎች እንትን ማለት አለበት። ተይዟል እኮ በቃ አልቻለችም። ያልቻለች ልጅ ደግሞ ስትጠይቂች ከዚህ ጥፊ ሲባል ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ጠቅሳ 2019 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታዬን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጣ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምተው ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብሎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ በተሰበረ ልቦኜ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለእኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ፣ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋ ወደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መቅዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን
ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካም በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብተወው እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተክርስቲያን የማይተው ምዕመናን በቅናተ ቤተክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሃል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብጽዕነቶ ምክር ይሁን ተግሳጽ ለምርመራው ፈቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተክርስቲያን ያዋረደው ክብረ ክህነት በቀኖና ቤተክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተክርስቲያንም የህግ አካላትም እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝቶባታል። የትክክል አይደለም። አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ነው፣ ሴት በሽ ነው ነፍ ነው በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የለበት። የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ? ለአይን አታከተን እኮ ነው የሚሉት። በዚህ ዝና ነፍ ናቸው እኮ ነው የሚሉት። ወራዳነት እኮ ነው የተያዘው። በጣም ግልሙትና እኮ ነው የተያዘው። እንዴት ርካሽ ትሆናላችሁ? እንዴት መለመን አለበት። እግሩ እስኪቀጥን መለመን አለበት። ሽማግሌ መላክ አለበት። በስነ ስርዓት መሄድ አለበት። እንዴት ሄሎ ነይ እስቲ እፈልግሻለሁ እዚህ ነኝ ያለሁት። እንዴት ምን አይነት ግልሙትና ነው? ምን አይነት አጋንንት ነው? ምን አይነት ሰይጣን ነው? ምን አይነት ርኩሰት ነው? መቆም አለበት። መቆም አለበት። ውድ ናችሁ እናንተ። በእመቤታችን በኩል ቅድስናን ያመጣችሁ ናችሁ። በሔዋን በኩል ውድቀት ቢመጣ በእመቤታችን በኩል እኮ እናንተ ክብር ገነት መንግስተ ሰማያትን መልሳችሁ ያመጣችሁልን። ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዲህ ማንም ሰገጤ ይጫወትበታል። ጫማውን ካልሲውን እንኳን የማያጥብ ጎታታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይሄን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታረጉታላችሁ? እንዴት ማንም ይጫወትባችኋል? ይሄን የምናገረው እንዲሰማችሁ፣ ይሄን የምናገረው እንዲሰማችሁ። እኔ ባለጌ ይባላለሁ፣ እኔ እሰደብበታለሁ። እንዴት መጫወቻ ትሆናለህ? አሁን ደግሞ የተያዘው ፈሊጥ አለቃ ይሆናሉ፣ ጸሐፊ ይሆናሉ፣ ሰባኪ ይሆናሉ፣ ምን ይሆናሉ? ከዛ ሆቴል ይገባሉ፣ ውስኪያቸውን ይበላሉ፣ ቁርጣቸውን ይበላሉ፣ ፍየላቸውን ይበላሉ፣ ጥሬያቸውን ይበላሉ። ሂሳብ ሲባል 35,000 ብር። ስለዚህ ደውሉ ይባላል።
አንተ ገሌ ጋር አንተ ገሌ ሄሎ ወለተ ማርያም ልጄ ተባረሽ አንቺ እኮ እናንተ ማምላክን ምን እኮ እዚህ ከጓደኞቼ ጋር ስዝናዛ እጣ ወጥቶብን እንትናለን እዶ በይ አስራትሽን ተማረት ተገቢ አይደለም። ቤተክርስቲያኒቷም ዛሬ ምላሽ ሰጥታለች። ፈጣን ምላሽ እኔ በዘመኔ አይቻል አቅም ሊቀ ጳጳሱ ብፁዕ አቡነ ፋኑኤል ምላሽ ሰጥተዋል። ፈጣን ምላሽ ነው የሰጡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት ቀን ሰኔ 20 2017 ዓ.ም ቁጥር አለ ደብዳቤ። ጉዳዩ ለመልአከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ይላል፣ ማህተም አለው። ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይን ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ ማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነቱን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበ ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበቦ ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ አዲስ አበባ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት፣ ለሶስቱም ግዛት የቤተ ክህነት ጽሕፈት ቤት በሚል ደብዳቤውን ጽፈዋል ማለት ነው። እንግዲህ አሁን ደበበ ኦሮሞ ነኝ ስለሚል እነ አቡነ ፋኑኤል ጉዳዩን ካልያዙት በስተቀር የሲኖዶሱ ጸሐፊ ብፁዕ አቡነ ዲዮስቆሮስ እንግዲህ እንትን ካልያዙት በስተቀር እንዴት ተገጣጠመ በእናትህ ካልተጻፈ በስተቀር ብፁዕ አቡነ አባትየው ዳኛ ልጅኛው ቀማኛ ምናምን በደል ላይ ገደል ቤት ሆኖ ይፈረዳል ነው ይገኛል ፍርድ የሚል አንድ ነገር አለና ብፁዕ አቡነ ሳዊሮስ ያው እንግዲህ አንድ ካህን ወልዷል ተብሎ ጥያቄ መጥቶላቸዋል እና ብፁዕነታቸው የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ናቸው። ብፁዕ አቡነ ዲዮስቆሮስም ያው የቀኖና ጥያቄ መጥቶላቸዋል። እውነት እንግዲህ እንትን ይላሉ። ቅዱስ ፓትርያርኩም የአሁኑ የቋሚ ሲኖዶስ አባላትን አላወኳቸውም፣ ግን ቤተክርስቲያኒቷ ፈጣን የሆነ ምላሽ ሰጥታለች ማለት ነው።